ሉላ አሁን ተሸነበረ በልና ሚያው 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 اشتاقينا قلبي لونجا اشتاقينا ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮችን እንመለከታለን መነጋገሪያ የነበሩ እንዲሁም አዝናኝ አስተማሪ ቪዲዮችን ሰብሰብ አድርጌላችኋለሁ እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን እናንተ ሐሳቦቻችሁን በመስጠት ከኔ ጋር ቆይታ ታደርጋላችሁ ቪዲዮውን ስትጀምሩ እንደሁሉ ጊዜውም ላይክ በማድረግ ጀምሩ እዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ እሺ የዲያስፖራ ታሪክ ግን አሜሪካ ረጅም ዓመት ቆይታል ማለት ነው። እኔ ምን ልሽልሽ እዚህ አካባቢ የ$1 ሚሊዮን ፕሮጀክት አለ። አዲስ አበባ ላይ ማሰላር $1 ሚሊዮን ፕላስ ደግሞ I was thinking you know for fact እዚህ አካባቢ የ$3 ሚሊዮን ሌላ ፕሮጀክት አለ። 3 ሚሊዮን ሰላም አላወቁት አቡጡት እኮ ነው የታደሰች አቡጡት what's up how are you okay ገንዘብ ነገር አላስከ ገንዘብ አላስከ oh maybe iPhone 60 okay thank you ባቡጡት ይኸውልሽ ሌላ ደግሞ ምን መሰለሽ በቃ ከአንድ ወር በኋላ ራሱ ተተተተን ያልኩት አልገባም ተበላ ልመና ወጣች ምን ሆነ ነው ሰላም ናችሁ ሰላም እንዴት ነው ፕሮጀክት ጀምረ ነው አይ ምን ፕሮጀክቱማ ያለችንን ጨረስኳት እንጂ አለቀ ብር ምን ያያረከ ነው ለጎዳ ገሪ ነው ጉራ ለዚህ ነው ያገ እንደው $1,000 ካገኘው መንገድ ላይ ወክ ያረጋችሁ ነው እየፈለኩ እኔ ነው ባለፈ ሰጠውስ አረ እሱማ ተፖሸኮ ሌባ አይደለም ሌባ በላኝ እኔ ማለት ወደ ኬንያ በዚህ በኬንያ አርጌ ወደ ሀገሬ ልገባ እየለመንክ አለቅብኝ what እቴ ሱቅ ልወጣ ነበር ካልደከመሽ አብረሽኝ ትመጫለሽ ወይ እቴ እኔ ይልሻለሁ ራሽ ደርሰሽ ነይ አባት ተጫወቱ በቃ እሺ እኔ ደርሼ ልምጣ እሺ እናት ጠንቀቅ በይ እሷ ያማለለች ነው እዚህ ጋር ምንድነው ወጣው እንዴ ምን እየሆንሽ ነው ምን እንዳላወቀ ትሆናለህ በተደጋጋሚ ሴትነትን ዝቅ አድርጌ ብቀርብም አንተ እንደማያውቅ ትሆናለህ አንቺ እኮ የሚስቴ እህት ነሽ ለሆና ቀድሜ አፍቅርሃለሁ ያልኩህ እኔ ነኝ በተደጋጋሚ ነግሬሻለሁ እህትሽ እንደማፈቅራት እንዴ ወይ እናት ሄሎ አባት ከሱቅ ይዤ ልምመጣው ነገር አለ እኔ እየገዛው ነው አይ እናት ምን እየሆንሽ ነው እሺ እህቴን ፍታትና እኔ ላግባኝ የሰማቻት እኮ ምንድን ያልሽው አፍሽን ዝጊ ኧረ እህትሽ ማለት እኮ የክፉ ቀን ጓዴ ገመና ሸፋኝ ነው እህቴ እንኳን መጣሽ ሊደፍረኝ ሲል ሁሉንም ነገር ሰምቻለሁ እህት ከለላ እንጂ እባብ ስትሆን አይቻላል ውጪ ነገር በዚህ ዘመን እንደዚህ አይነት ነገር የለም ብሎ በድፍረት መናገር አይቻልም በጣም ከባድ ዘመን ነው ያለው እኔ እንኳን በቅርበት ሰምቼ ያላውቅም እስቲ ሰምታችሁ የምታውቁት ነገር ካለ ኮሜንት ላይ ንገሩ መጠንቀቁ አይከፋም አይደል አረምን ነው ባቾቹ ለማረግ ሲገጥማቸው ተመልክታ እንዲ ውሃውን ለማውጣት ጥረት ያደረገ ነው የሚገበው ባቾች ኳስ ለማንቀሳቀስ ትልቅ እክል ሲፈጥርባቸው ተመልክተን በሽግግሮች ልንጫወት እንሳተፍ እንደ ውሃው እንሳተፍ ቀልዱ በቂ ሰው ኃይል አለ አሁንስ መንገስ እንደሌለ አመንኩኝ አሁንስ በቃኝ መረረኝ አመመኝ ሰለቸኝ ምን ነው ባልተፈጠርኩኝ እኛ ሀገር በጣም ብዙ ብር ከባከነባቸው ቦታዎች መሃል ዋነኛው የአዲስ አበባ ስቴዲየም ነው አዲስ አበባ ከተማ ውስጥ የሚገኘው ስታዲየም ነው ይህ ስታዲየም በጣም ብዙ ብር ተበልቶበታል ሁሌ ግን ውድድሮች በኖሩ ቁጥር አስቸጋሪ ውድድር ማድረጊያ ቦታ ነው እዩት በእግር ኳስ ጨዋታ መሃል እንደዚህ እየተደረገ ነው ውሃ ሚዛቀው በጣም ብዙ ሚሊየን ብር ግን የፈሰሰበት የባከነበት ቦታ ነው ከዚህ በፊት ዶክመንተሪዎች ፋና ላይ ተሰርተው አይተናል እዚህ ስቴዲየም ላይ ስለባከኑ ይሰሩበት ይሄንን ያየ ሰው ምን ይላል የሀገሪቱ ዋነኛው ውድድር ነው እንደኛ እኮ 130 ሚሊዮን ህዝብ ያለበት ሀገር ነው ስንት መሰረተ ልማት በሚሰራበት ሀገር ውስጥ ይሄ ስቴዲየም ለምንድነው መሃል ከተማ የሚገኝ አዲስ አበባ ከተማ ካፒታል ሲቲ ውስጥ የሚገኝ ስታዲየም ነው ለምንድነው በስርዓት ተይዞ ማይስተካከለው እኔ በጣም ነው ግራ የሚገባኝ የምር በዚያ ላይ
እንደው እንዲህ መበላሸቱ ብቻ አይደለም የሚያናድደኝ፣ እዚህ ስቴዲየም ላይ በተለያዩ ጊዜዎች ለእድሳት ለምናምን እየተባለ የተበላው ገንዘብ ይሄ አያሳፍርም? ነገሩ ስንት ጣጣ ያለብን ህዝቦች ነን። ይሄ ነገራችን ላይ ስለ እግር ኳስ ስናስብ ሀገራችን ላይ በጣም ከኳሱ የበለጠ ደጋፊው በጣም ፕሮፌሽናሊ ነው። በቃ ሁሉ ነገሩ የተሟላው የሚባለው የኢትዮጵያ ደጋፊ ብቻ ነው። ስለሜዳው ግን ያው እንዳያችሁት ፊዚካሊ ረጅም በጣም ረጅም ወንድ እኮ ነው። ከዛ ትንሽ የጫካ ሰው ቢመስል የጫካ ሰው ምን ማለት ነው? ጫካ ሰው እነ ንቃተ በለው ቦታውን አገኘ። እሺ ሊያሾ እንግድነት ስትሄድ ምን ትላለች? ሊያደም ግን ሊቀርብ ነበር እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ አይምር እሺ በቃ እሺ እንደዚህ አይ አያስታት ካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ። እሺ ያቺ ልጅ አወቃት ማ እንዴ ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ይሆነች እንዴ ወልዳ አጣራኝ አግብታ ምን ብላ እንዴ አፍስ አልታጠብ ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝ ከባለፈ ጀምሮ ማለት አልጠራችኝ። ምን አይነት ሰው እንደሆነች እኔ ከአንድ ሁለት አይቷት ሶስት አይቷት ምንም ነገር አጣራኝ እንዴ አፍስ በወሬ ተመስጣ እኮ ሳሙና የለም ግን ወልዳ አጣራኝ ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች ጉድ ሊያሾ ማየት አለባት። የእውነት ለምን ጣት ከመታጠብ ሻወር እስከ መግባት። ኧረ በስመ አብ። እሺ ተረገመ ቀን አይዞህ የምታውቂው ነገር አለ እንዴ? ስለእኮ ለምንድን ነው አይዞህ የምትይኝ? ንገሪኝ። ለምንድን ነው የምታውቂው? ስለኔ፣ ስለ ቤተሰቤ፣ ስለ አገሪቷ ምን የምታውቂው ነገር አለ? ገንዘብ የለውም ነው? ስለ አጎቴ ታውቂያለሽ? ባለስልጣን እኮ ነው አባቴ። የተማረ ሰው እኮ ገንዘብ ያለበት ታሪክ እንደላቀቀ ህይወት የምንኖር ሰው ነን። ለምንድን ነው የምታዝኝልኝ? ከመሬት ተነስተሽ ለምንድን ነው የምታዝኝው? ገንዘብ ፍቅረኛው ጥላ ሄዳለች ነው? አስሙር ነው? ይቅርታ፣ በጣም ይቅርታ። ይቅርታ በጣም ዲች ይዘሻል እኮ ዝም ብሎ በቃ ማለት ሃፒ በርዝዴይ ፍቺ በኩኩሻ። አቤት አቤት አቤት። አው ዊሽ አድርግልኝ በደንብ የምፈልገው ያው ገብተሃል። ዲፋይኑ ልንገርሽ። ሃፒ በርዝዴይ ትርጉሙን ስሙ። ሃፒ ማለት ደስተኛ፣ በርዝ ማለት አሪፍ ብርዝ አዘጋጂ፣ ደስተኛ ሆነን እንጠጣልሻለን። ሃፒ በርዝዴይ ማለት ደግሞ ዴይ ማለት ቀን ነው። ቀን ላይ አዘጋጂ፣ አሪፍ ጠላ ጠመቂልን። ዱራደሩ ብርዙ ወደ ጠላ እንዴት ነው? ጠላ ተጠምቋል በኬስ ነው ያልከኝ ብርዝ ነው። ኧረ እውቀት ዘልቀዋል በጣም ሰሚ ወይዬ። እና እንዴት ነው ግን? እኔ እኮ ሰው ከጠራው እግዚአብሔር የጠራው ይበልጣል ብዬ ሰብራለሁ። መጥቼ እንኳን ችግር ባይዘዌ ማለት ነው። በቃ እኔ ልደት በዚህ ኖርማል አላከብርም፣ ግን ከጠራኸኝ ሰፈራችሁ ባከብር ደስ ይለኛል። ኬክ ይዤ ነው ለፕላኔታችን ምርጧ ውሳ እና ከጭት ያለሽ መች ነው ነገ ያ ሚካኤልን ከችሉ ሰማታ ደግሞ ሚካኤል ነው ታውቃለህ? የአመቱ ኦኬ፣ ነገ ሚካኤል ነው የአመቱ። ስለዚህ እንዴት ነው? እኔ አሁን ደሩ መሉ ላለው ያው ሁሌ ሚካኤልን እኮ ነው ያልቀርም። ሽንቁሩ ነኝ በየወሩ እኮ ቪዲዮ ምናምን ስለቃየት ሻጣቂ ትሄዳለህ ወደ ሽንቁሩ። ሁሌ ቦር ሁሌ ሚካኤል እዛ ሽንቁሩ ነው የሚሄደው። ይሄ የተረሳ ጸጉር ያለው እንግዲህ መልከኛ ሰውዬ የሚለውን ሰምተን እንመለስና እሷ እንሰጣለን። ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? በመተቱ ብሩን አገኙት፣ ቤቱን አገኙት፣ ዝናውን አገኙት። እርካታ ግን የለም። ሰላም ነፍሳቸው ትናፍቃለች። በስተመጨረሻ እግዚአብሔር ይናፍቃቸዋል ማለት ነው። ተፈራርመው ነፍሳቸውን ሸጠው። እንዴት አወቅህ አንተ ይሄንን ሁሉ? እንዴት ነው እንደዚህ አይነት እውቀት ሊኖር የሚችለው በጥንቆላ ዙሪያ ላይ? እኔ ባይዘው በምትለው ነገር ምንም አልስማማም። በተለይ ጠንቋይ ምናምን የለም። እኔ እንደዛ አላምንም። እኔ ጠንቋይ ስትል ምን ትዝ እንደሚለኝ ታውቃለህ? የዛሬ ስንት ዓመት ጠንቋይ ነኝ ብሎ ስንት ሚሊዮን ህዝቡን ያጭበረበረ አንድ ታምራት ገለታ የሚባል ታውቃለህ? ያንጓለለ እና ሳይኮሎጂ ላይ አትስራ። አንተ አሁን የሰውን ንቃተ ህሊና እየተፈታተንክን ያለው ሰው ንቃተ ህሊናው እንዳይሰራ እዛ በሰፈር በጥንቆላ እንዲያስብ ከዛ ውጪ ሌላ ሳይንቲፊክ እንዳያስብ እያደረክን ያለውና ምንድነው ጠንቋይ ሌላ ኮንተንት የለም እንዴ? ጠንቋይ ትፈራለህ እንዴ? ያራዳ ልጅ ነው ወይስ የጠንቋይ ልጅ ነበርክ? ጥንቁልና ላይ በተለይ የሆነ በቃ ኤክስፐርት ሆናል። በጣም ማለት ነው። ይሄ ድሮ ህፃን እያለን እኛ የምንሰባውን አማርኛ ነው ዛሬ ላይ
ሚዲያ ላይ ላይክ እንደ ኮንቴንት ይወጣውና እንደዚህ አይነት ነገር እንትን ትላለህ እንዴ አንተ አስጠላ አስሬ እየመጣ ጠንቋይ አትበል የጠንቋይ ልጅ ጠንቋይ አጅሬው ስለ ጥንቆላ መጥፎነት ሲነገር እንደዚህ የሚከፋ የሚያንጨረጭር ከሆነ በእርግጠኝነት እነግርሃለሁ አንተ ራሱ ጠንቋይ ነህ አሊያም አስጠንቋይ ነህ ማለት ነው። ካለበለዚያ አስበው ማን ያዘዋል ስለ ጠንቋይ ግንዛቤ መስጠቱ ከጠንቋዮች ጋር ህብረት ማድረጉ ሀብት ማካበቱ መጨረሻ ላይ አላስፈላጊ ነገር ውስጥ እንደሚከተን ከፈጣሪ እንደሚያጣላን መናገሩ እንደዚህ ለስድብ የሚያበቃው ከሆነ አንተ ይሄንን እንግዲህ የሚያክል ግንብ የሚያክል ጭንቅላት ይዘህ ጭንቅላትህን ለፀጉር ለድሬድ መሸከሚያና ለኮፍያ ማድረግ ብቻ የምትጠቀምበት ከሆነ ምን ልትባል ትችላለህ? በነገራችን ላይ ስለ ጠንቋይና ጥንቆላ ማወቅ ከአስማትና ከተንኮል ድርጊቶች ራስን ለመጠበቅ ይረዳል በዋናነት ማለት ነው። ሌላው ደግሞ ከፈጣሪም ሆነ ከማህበረሰቡ ዘንድ የሚያገለን ኃጢአት ስለሆነ ከእግዚአብሔር ቤት የሚያሸሸን ወደ ሞት የሚመራን ምናልባት ገንዘቡን ብናገኘው እንኳን መጨረሻ ግን አወዳደቃችን የከፋ እንደሆነ የሚያስገነዝብ ጥሩ ትምህርት ነው ማንያዘል ይሰጠን። እኔ ፐርሰናል የማንያዘል ደጋፊ አይደለሁም። ዛሬ ግን ይሄ የሰራው ቪዲዮ በምንም አይነት መመዘኛ ለትችት የሚያበቃ አይደለም። አንዳንድ ጊዜ አካውንታችሁ የሆነ የእይታ ማነስ ሲገጥሙ ምናምን መታችሁ እንዲህ ያላስፈላጊ ነገር ስታቀረሹ ሳይ እኔም አንተ አቀረሸኝና ነው ይሄን ቪዲዮ የሰራሁት። ለማንኛውም ይሄን ቪዲዮ ለዚህ ለእንግዲህ ጸጉሩን ሻገተ ጸጉር ተሸክመው ለሚዘረው ልጅ ላኩለትና መልሱን እንዲሰጠኝ እጠብቃለሁ። ለማንኛውም እኔ ለኔ አስተማሪ ነገሮች ሲሆኑ ባይሆን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጉ ሌሎች ሰዎችም ከዚህ ትምህርት እንዲያገኙ መገንዘብንም ቢሆን ስራንም ቢሆን ማግኘት ከሆነ ጥንቆላና መተት ቤት መሄድ ሳይሆን እግዚአብሔር ቤት መቅረብ እንዳለብን ማስገንዘብ ይገባል እንጂ አንተውን በዚህ እድሜ እንዴት ጠንቋይ ይላል አንተ የጠንቋይ ልጅ ነህ ምናምን ነገር ብለህ ተሳደብ አፍ ሲከፈት ጭንቅላት ይታያልና ትንሽ ጫን ብያለሁኝ። ከዚህ በኋላ ምናልባትም እንዲህ መጥፎ ስራ የሚሰሩ ሰዎች ትልቅም ቲክቶከር ሆነ ትንሽም ቲክቶከር ሆነ የሚሰማኝ ስሜት ግን ወደፊት እንደምናገር ለመግለጽ ፈልጋለሁኝ። ቆርጣችሁ ላኩለት። ከጆሲ ጋር የተዋወቅኩት የሙሽራ ጊዜ ውስጥ ነው። ይሄ ላገባ ወራቶች የቀሩኝ ጊዜ ነውና እዚህ ለኛል ቅዱስ ባየልኝ ታወቃት ያ ወደ ጉዳችን ነው። ትንሽ ሰርግ ላይ ትልቅ ሰርግ ባል ጓደኛ አለች ያኔ አሜሪካ ላይ ያስተውራለና ፊልሟን ለመስራት ወደ ሀገር ትመጣለች። ዶች ደግሞ የእሷ የባሏ ያዕቆቤ ጓደኛ ነበረ በወቅቱና እኔ አላቅም ጀመር በቲቪ ነው ማውቀው ጆሲን። እንደውም አይተው የምጠላው አይነት ሰው የለም ዝም ብለህ ሳታውቀው በለው ማደንቀውም አልነበረም ደስ በቃ እንደዛ ማይመች አይነት ነገር የለም። ምስለውም የነበረውን ፒክቸር እንዳል ነበር ይሄ ጉረኛ ምናምን የሚመስል አይነት ነገር ነው እና የነበረው። ትመጣለች ወደ እኔ ሶልልም ኦልሬዲ ሙሽራ ስለሆንኩኝ ራስሽ ነበር የቀሩኝ በወቅቱ ታውቃለች። በስልክ ማውርታለች እና ከሷ ጋር እንደምገናኝ ነው የማውቀው። መታፊክ አደረገችኝ። ልክ በጣም ግን አብረው ነው እሱ መኪና ነው ደነገጥኩ። እንዴ ከማን ጋር መጣችሁ ብዬ ገባን። ለመጀመሪያ ጊዜ ያየሁት ያኔ ነው። የጆሲ ባለቤት ለመጀመሪያ ጊዜ ሚዲያ ላይ መጣ። እንግዲህ ከዚህ በፊት ሲወሩ የነበሩትን በጽሁፎች እንግዲህ በፌስቡክ ገጿ ላይም ስታወራቸው የነበራቸው ነገሮች አሁን ግን በሚዲያ መጣ ተናግራለች። ጆሲ እንግዲህ በፊት ሳቆ እንደዚህ መልአክ ሰላም ነበረ ግን በጣም አሪፍ ልጅ ነበረ ብላለች። ልጅን ግን ሊያገናኘኝ አልቻለም። ስለ እርዳታ ማውራታለች። በነገራችን ላይ ስለ እርዳታ ከሚሰሩት ሰዎች መካከል አንደኛው የነበረው በተለይ ጄቲቪ ላይ በነበረበት ሰዓት ላይ በዓል ፕሮግራም ለሰዎች በገዝቶ ሄዳል ጆሲ ረዳት ምናምን ይባላል። ብዙ ጊዜ እርዳታ የሚሰራው በነገራችን ላይ ከተመልካች ተሰብስበው ነው የሚሰጠው። ከተመልካች ስንት ይሰበሰባል፣ ስንት ሰዎቹ ጋር ይደርሳል፣ ያጣሩ ሰዎች ያጣሩታል። ግን የሆነ ጥያቄ የሚነሱ ነገሮች ወይ ደግሞ እንደዚህ የሚወሩ ነገር ስለሱ እንተው ብቻ ስለ ንብረቱም ስታወራ ምን ብላለች? እኔ ባልኖር ኖሮ አሁን ያለበትን ደረጃ አይደርስም ሀብታም አይሆንም ነበረ ብላለች። እንግዲህ ምስጢራዊ ማድረግ እንደኔ የረዳው ሰው የለም። በምስጢር ከሆነ እዚህ ላይ ያኔ እኮ በጣም የገነነበት ጊዜ ነው አይደለ? በጣም ብዙ የእርዳታ ስራዎች የሚሰሩት እርዳታ አንድም 3 መኪና የገዛበት ሆቴሎች የከፈተበት ነው። ከራሱ በዘለለም ለብዙዎች የደረሰበት ነው። እንደ ሀቅ ለመናገር ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ምኑን ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድነው እሺ? ሌላ እንዴ ምንስ ቢሆን እንዲያው በመድኃኔዓለም ሼር ኮፒ ሊንክ እያደረጋችሁ ባይረውጡልኝ ሌላ ምንም አልፈልግም ከናንተ። ምክንያቱም ብዙ ሰው ትዳር ይሄ እየመሰለው ነው። ትዳርና ሴክስ ይህ እየመሰለው ነው።
እንዴ አሞኝ ካልተንከባከበኝ አሞኝ ካልተረዳኝ ታመሜ እንድድን ካላደረገ ላይክ የኔን ስሜት ካልተከተለ ምን ነው ተቆይ ትዳር ታዲያ ያንን ነገር ስትፈልጉ እኮ ማንንም ወንድ ይቸገርላችኋል ኖርማል ነው ላይክ ማንንም ወንድ ወጣችሁ ብትጠይቁ በቃ ይቸገርላችኋል ያንን ነገር ስትፈልግማ እኮ ራሳችን ዝጉጭ አድርገን ተሽሎን ተሻሽለ ምናምን ወጣን ሄደን ፋብለን እንመጣለን በቃ ላይክ ለምን ግን እንደዚህ ትላላችሁ ትዳር ይሄ አይደለም አራተው በእግዚአብሔር ትዳር ይሄ አይደለም እሺ እናቴ ትልቅ ሰው ነሽ እኮ አንቺ ደግሞ እግዚአብሔር ነው አሁን ይሄንን ስላችሁ ቃላት እያነሰኝ ነው ትዳር ይሄ አይደለም ይሄም ማንዳው ማለት ነው የማይፈልግሽ ወንድ ላይ የትኛውም ሰው እንዳልኳችሁ ይቸገርላችኋል ትዳር እንደዚህ አይደለም ካልገባችሁ ዝም በሉ ትላልቅ ሰዎች ናችሁ ካልገባችሁ ዝም በሉ ላይክ እስኪ ቆይ ደግሞ ትንሽ ቆይቼ ደግሞ ሰራለሁ ሁለተኛ ቪዲዮ እንጂ ሰው ሁላ ትዳር እንደዚህ እየመሰለው እንዳይሳሳት ግን አይደል በጣም ከባድ ነው በይሰው ሁሉም ሰው የየራሱ ፐርስፔክቲቭ ይኖረዋል በያስባለው ትዳር ላይ ነገ አርቲስት በጣም ወዳት የዘጠናዎቹ በጣም እንቁ አርቲስት ነችና በጣም ጎበዝ ዘፋኝ ነች ጎበዝ ዘፋኝ መሆን ደግሞ ጎበዝ የተደራገር ወይ ደግሞ ጎበዝ ተናጋሪ ናት ማለት አይቻልምና በየሚዲያው እየዞሩ ኢንተርቪው የሚሰጡ ሰዎች በጣም ያስቆኛል እና በተለያየ ሚዲያ የተለያየ ነገር ያወራሉና የሆነ ነገር ኢንተርቪው ሰምቻለሁ ብቻ እሱ እንትን ለማለት አይደለም ትዳር በነገራችን ላይ ሴክሹዋሊ ወይ ደግሞ ምናምን አይደለም እያመመሽም ቢሆን በቃ መመሽ እየሞትሽ እየማቀቅሽ ሁሉንም ነገር እሺ ታያለሽ እንዴ ለባለቤትሽ ኧረ ገደል ይግባ እንደ እቺ ፓርት ግን ትንሽ አትመችም የሰማችሁት እስቲ አምለሰት ፖድካስት ላይ ካሳብስቱ ሌላኛው መነጋገሪያ ጉዳይ ከሀገር ወጣለሁ ብሎ የነበረው እንግዲህ ቲክቶከር አሁን ሁለተኛው ነው መልስ ሰጥቷል ከዚህ በፊት የሰራውትን ቪዲዮ ኮሜንት ላይ ገብታችሁ ማየት ትችላላችሁ ምን አለ እንስማ መውጣት አልፈልግም ከሀገር ምንም ችግር ቢኖር ከነጉርለቷ ሀገሬ ላይ ቁጭ ብዬ መናገር መኖር መስራት እንፈልግ ሰው ነኝ ቱ ቢ ሆነስት ግልጹና በአንድ ራስ ሁለት ምላስ ማለት ይሄ ነው እንግዲህ አባቴ ከሆነ ቦታ ሲደወልልህ ዳይፐር ለብሰ ማስተባበያ በነጋታው ማድረግ ግዴታ ነው አባቴ አወዛገብከን እኮ የኢትዮጵያ ኑሮ አይበቃንም ደሞ አንተ ተጨምረ ልታወዛገበን ነው እንዴ አባቴ እንዴ ብትወጣ ብትገባ ለኛ የምትጠቅመን እኮ ነገር የለም ብትወጣ ህይወትን ትቀይራለህ ኢትዮጵያ ውስጥ ደግሞ ስትኖር እንደፈረደብህ ይሄ የሚኖር ህይወት ነው ይላል እኛ ምን ሰማለን አለቀ አንተ አይደለ እንዴ ትናንትና መተ ከሀገር አስወጡኝ ያልኩ ከዛ ደግሞ ከሆነ ቦታ ሲደወልልሽ አረም የኢትዮጵያ ሀገሬ ምናምን ትላለህ እንዴ አባቴ አንድ ነገር ልንገርህ ውጭ ሀገር ከመሄድ በፊት ግን አንድ ሶስት ጸበል ሲያስፈልግ አይቀርም ምክንያቱም አንተ ራሱ ግብ ብላል የሆነ ነገር ይነበብብሃል ጭንቀት ሐሳብ ነው እስቲ ኮሜንት ላይ አድርጉ ጭንቀት ይነበብብሃል አብሽር ወንድሜ የኢትዮጵያ ኑሮ ካሽሽ የበለጠ እንደሚያሳብድ ያወኩት ባንተ ነው አይዞክ እሺ ነው ወንድም አይዞክ ይሄ የሚኖር ህይወት ነው ልመደው መወዘጋገቡ Ethiopian girl, very beautiful girl by the way. Is it? ማን ነው ያለው? Thank you. Bye. Beautiful girl, Ethiopian girl. አቤት እንግዲህ ፕሮሞት እያረኳችሁ ነው እናንተ አመስግኑ እስኪ ኮሜንት ላይ ኧረ አመስግኑ ሴቶች አመስግኑ ጃኒ Thank you ጃኒ ብላችሁ ጻፉ ፕሮሞት ስላረግሽ እናመሰግናለን በጣም ነው የምናምረው ባይዘው የኢትዮጵያ ሴት ተቀልሸ ተፈላጊ እንደሆነ ጌታ ምስክሬ ነው ምንድነው እንደዚህ የምትዩ አታምኚም ራስሽን ካላሞገሽ ራስሽን ካልወደድሽ እና ማን እንደወድሽ ነው የምትጠብቂው ማንም እውነትሽን ኢትዮጵያ ሴት አንደኛ የእውነት ደግሞ ኦፍ ኮርስ በጣም ይታወቀልን ነው በጣም ብዙ ጊዜ ተወዳጅ ነን ሀበሻ ነው እንግሊዘኛው ነው ያልቻልሽው ስሚግን ሀበሻ ሳይዝ ይፈራል ማለት እንደዚህ ሁሉ ነው ማወራው ሳቀብሽኮ በሚዲያ ያወራሽ ኧረ ተይ አንድ ሀበሻ አገኘንና ከዛ ሳቀ ማለት ነው እንትን ኦይ በህልማችን ምናምን እያልን የምናወራው ሳናውቅ ቀርተን ቢሆንስ እውነቴን እኮ ነው ማለት ህልም ብለን የምናወራው ቢሆንስ ትክክለኛ ኑሯችን ቢሆን ህልሙ አሁን ያለንበት አሁን እዚህ ቪዲዮ የምንሰራበት ህልም ሆኖ ያኛው ቢሆንስ ትክክለኛው ኑሯችን ኧረ በለው ተው አንተ ደግሞ ያ ቢሆን አስባችሁታል ከስንት አንድ ቀን ነው በቃ የሚታወቀን አሁን ተኝተን አልመን ይሆን ቢሆንስ ማን ያውቃል
ሳናውቀው ቢሆን ህልም የምንለው ያን ሲጀመር ትክክለኛ ኑሮ ያን ነው በቃ ነው ያን ነው በደንብ አስቡት እስኪ ደስ አይልም ብዙ አንዳንዴ ስቃይ ያለው በቃ ህይወት በሉት እኮ ሲጀመር ያን ነው ህልም የምንለው በቃ አሁን ይሄ ህልም ነው እኔን ስታዩኝ በህልማችሁ ነው ተኝታችሁ ህልም ስንል በቃ ያን ነው ኑሯችሁ ያይርማ በመንድላችን የሆነት ብዙ የሚሰቃይ ሰው አለና ቃያችሁን ህልም ያርግላችሁ የሆነት አሜን በሉ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮች እንደተመለከታችሁ ተስፋ አድርጋለሁ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየቶቻችን ኮሜንት ላይ መጻፍ ትችላላችሁ። እኔ የፈለጋችሁትን ኮሜንት ጻፉ። ፕሊዝ ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።